የሚሰጡት ለልጃቸው ነው። ልጅ ማለት ፍቅር ነው። ፍቅር ተጨምሯል። የበለጠ ፍቅር የሚጓጉበት የሚሳሱበት ጊዜያቸውን ሰዓታቸውን በቃ የሚጫወቱበት ሰዓት ነው ብዬ አስባለሁ። እንደኔ ማለት ነው። እና በትዳር ውስጥ ብዙ ነገሮችን አሳልፈን ነው እኛም ለዚህ ደረጃ የደረስነው። አልጋ ባልጋ አይደለም ትዳር። ግጭት አለ። ያችን ግጭት ደግሞ ሁለቱ በጋራ ሆነው ሲፈቱት ደስ ይላል። ሁለተኛ ሶስተኛ አካል የባልም ዘመድ የሚስትም ዘመድ እንደው ጣልቃ ባይገባ እኔ ደስ ይለኛል። ይሄንን ነው የማስተምረው ይሄንን ነው። አንዱ ሌላ ቋንቋ ይናገራል፣ አንዱ ሌላ ቋንቋ ይናገራል። ማንም ባይገባ ደስ ይለኛል እኔ ማለት ነው በእኔ እና እኔ እዚህ ደረጃ ስደርስ ብዙ ችግሮችን አሳልፌ ነው ዛሬ ላይ ደረስኩት። እግዚአብሔር ይመስገን። እና ጠቁረንም ከስተንም አተንም አግኝተንም ዛሬ ግን እግዚአብሔርን የምናመሰግንበት ልጆቻችንን ለዚህ ደረጃ አድርሰን ተመስገን የምንልበት ሰዓት ላይ ነን። ነገ እነሱም ደግሞ ይህንን ነገር ይዘው ይወጣሉ ብዬ ነው የማስበው። እኔ ይህንን ስለማስብ አንተ እንዲህ ነህ አንቺ እንዲህ ነሽ እኔ ማለት አልፈልግም። በቃ ሰው እኮ ያለፈ ነገር ስህተት ካለ ካለፈው ስህተቱ ተምሮ ዛሬ ደግሞ ሌላ አዲስ ነገር፣ ሌላ አዲስ አስተሳሰብ፣ ሌላ አዲስ አእምሮ ይዞ መገኘት አለበት እንጂ ክረምት ያልፋል። ላለፈው ክረምት ቤት አይሰራለትም፣ ለሚመጣው ይታሰብለታል ነው የሚባለው። ክረምት ያልፋል። አሁን ለሚመጣው ክረምት ደግሞ ሌላ ነገር ሊሰራ ይታሰብለታል እንጂ ባለፈ ነገር ላይ ሆኖ ሌላ እንትን ውስጥ እኔ በበኩሌ የኔን አስተሳሰብ ነው የምላቸው። ያለፈ ነገር ይዘን ላለፈ ነገር አንጨቃጨቅበትም። ለሚመጣው ነገር ለምንቀጥልበት። ትዳር ማለት ህይወት ነው፣ የሚቀጥል ነገር ነው፣ ደስ የሚል ነገር ነው። መጥፎውንም ጥሩንም